ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? እንደምትመለከቱት ዛሬ የምናቸው እነዚህን የእንግሊዘኛና የአማርኛ ፊደሎችን በዚህ መልኩ እያነበብን ከመጀመሪያው እስከ መጨረሻው የምናቸው ይሆናል ማለት ነው። እንደምትመለከቱት ነው እዚህ ጋር ከሀ ጀምሮ እስከ መጨረሻው ያሉ ፊደሎችን በዚህ መልኩ እያነበብን የምናቸው ይሆናል ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። አንድ እያነበብን እስከ መጨረሻቸው እናያቸዋለን ማለት ነው። እዚህ ጋር እንደምትመለከቱት የሀ ፊደሎች አሉ ማለት ነው። በእንግሊዘኛም በአማርኛም በዚህ መልኩ ተቀምጠዋል ማለት ነው። እነዚህን እያነበብን እስከ መጨረሻቸው የምናያቸው ይሆናል ማለት ነው። አብራችሁን ቆዩ፣ እንጀምራለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ማለት ነው ለጀማሪዎች ማለት ነው እዚህ ጋር በቀላል መንገድ በዚህ መልኩ እያነበብን እናያቸዋለን ማለት ነው። ቀላልና ግልጽ በሆነ መንገድ በዚህ መልኩ እያነበብን አጠቃላይ እንማራለን ማለት ነው። ተከታተሉኝ። እሺ እንግዲህ እንደምትመለከቱት እዚህ ጋር በመጀመሪያ በእንግሊዘኛ ስፔሊንጎች እዚህ ጋር ተቀምጠዋል ማለት ነው። እነዚህን እያንዳንዱ ድምጽ 7 አይነት ድምጽ አላቸው። እነዚህን ድምጾች ማንን ስንጠቀም ምን አይነት ድምጽ ይሰጡናል፣ የትኛውን ስናስቀምጥ ወይም የትኛውን ስንጠራ ምን አይነት ድምጽ ይሰጡናል የሚለውን አንድ ባንድ እያነበብን እስከ መጨረሻቸው የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። አብረን እናነብ። እሺ እንግዲህ እንደምትመለከቱት እዚህ ጋር አሁን በቀጥታ እያነበብን እናያቸዋለን ማለት ነው። እዚህ ጋር ከእንግሊዘኛዎች እንጀምራለን ማለት ነው። እንግዲህ የእንግሊዘኛ ሀ ብለን ስንጀምር ያው ከዚህ በፊትም እንዳየነው ሀ ብለን የምንጠራው ወይም ሀ ብለን የምንሰይመው የኤችን ፊደል ነው ማለት ነው። ከዚህ በፊት እያነበብን እንዳየነው ኤችን ፊደል በዚህ መልኩ ተጠቅመን ሀ ብለን እንጠራዋለን ማለት ነው። ልክ እዚህ ጋርም እንደምትመለከቱት በዚህ መልኩ ሀ ብለን እንጠራዋለን ማለት ነው። እዚህ ጋር ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እንጠራዋለን ማለት ነው። እሺ በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ እንደምትመለከቱት ሀ ብለን የምንጠራው ከመጀመሪያው ኤች ኤ ነው ማለት ነው። ኤች ዩ ኤች አይ ኤች ኤ ኤች ኢ ኤች ኤች ኦ እነዚህን ድምጾች በዚህ መልኩ እያነበብን እናያቸዋለን ማለት ነው። ቀጥሎ ደግሞ እዚህ ጋር የአማርኛ ፊደሎች አሉ ማለት ነው። እነዚህንም እያነበብን እናያቸዋለን ማለት ነው። በቀጥታ እንጀምር። ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን ማለት ነው። ቀጥሎ ደግሞ እዚህ ጋር የምናገኛቸው የለ ፊደሎች ናቸው ማለት ነው። በእንግሊዘኛ ይህን ይመስላሉ። አሁን እናነባቸው። ለ ሉ ሊ ላ ሌ ል ሎ እንደዚህ ብለን ነው የምናነባቸው ማለት ነው። በቀላሉ እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ እዚህ ጋር የአማርኛ ለ ሉ ሊ ላ ሌ ል ሎ ይላል ማለት ነው። እንደዚህ አድርገን እናነባቸዋለን። እንግዲህ እንደምትመለከቱት እዚህ ጋር 7 አይነት ድምጽ ጠርተናል ወይም በ7 አይነት ድምጹ አንብበነዋል ማለት ነው። ይሄኛውን እንደዚህ አድርገን ስናነብ የተለያዩ ቅርጽ አላቸው። እንደምትመለከቱት የተለያዩ ቅርጽ አላቸው ማለት ነው። እዚህ ጋር ቅጥ ያለው እዚህ ጋር እግሩ ወደዚህ ወጣ ያለ ነው፣ እግሩ ያጥራል። እንዲሁም ቀለበት በስተውጭ፣ ቀለበት በስተውስጥ እንዲሁም ቀለበት በስተቀኝ በኩል እንደዚህ የተለያየ ቅርጽ አላቸው ማለት ነው። የአማርኛ ፊደሎችን ስንመለከት እንደዚህ የተለያዩ ቅርጽ አላቸው ማለት ነው። የእንግሊዘኛ ፊደሎች ግን በቋሚነት የምንጠቀማቸው ኢ ዩ አይ ኤ ኢ ኦ እነዚህን የተለያየ ድምጽ እንዲሰጡን በማንኛውም ፊደል የምንጠቀማቸው ተመሳሳይ ቫውል ሌተሮች ናቸው ማለት ነው። እንግዲህ እንደምትመለከቱት እነዚህ ቫውል ሌተር እዚህ ጋርም አሉ፣ እዚህ ጋርም አሉ፣ እዚህ ጋርም አሉ ማለት ነው። ልክ እንደ አማርኛው የተለያየ
አይነት ቅርጽ አይደሉም ማለት ነው። እነዚህ ቫውል ሌተሮች ተመሳሳይ ናቸው። በዚህ መልኩ ነው የምናነባቸው ማለት ነው። ወደሚቀጥለው ወደ ኤም እንሄድ ማለት ነው እዚህ ጋር። እሺ እንግዲህ እንደምትመለከቱት እዚህ ጋር ኤም አለ ማለት ነው። ስለዚህ ይሄኛውን መ ሙ ሚ ማ ሜ ም ሞ እንደዚህ ብለን እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የሰ ዘሮች ናቸው ወይም የሰ ፊደሎች ናቸው ማለት ነው። እነዚህን ሰ ሱ ሲ ሳ ሴ ስ ሶ እንግሊሽ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ አድርገን በዚህ መልኩ በቀላሉ እናነባቸዋለን ማለት ነው። እዚህ ጋር ለጀማሪዎች በጣም ቀላል የሆነ መንገድ ነው ማለት ነው። በዚህ መንገድ ሁላችሁም ካነበባችሁ እንዲሁም ደብተራችሁ ላይ ከጻፋችሁ በቅርብ ቀን ሁሉም ነገር በእንግሊዘኛም ሆነ በአማርኛም በቀላሉ ማለት ነው በትንሽ ጊዜ ማንበብና መጻፍ ትችላላችሁ ማለት ነው። ይሄን ዋይ ተጠቅማችሁ በዚህ መልኩ እናንተም አንብቡትና እንዲሁም ደብተራችሁ ላይም ጻፉት ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የረ ቤተሰቦች ናቸው ማለት ነው። ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን ነው የምንጠራቸው ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን እንዲሁም እንጽፋቸዋለን ማለት ነው። እሺ እዚህ ጋር ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን እናነባቸዋለን ማለት ነው። እሺ በቀጣይ የምናገኛቸው እዚህ ጋር የሸ ፊደሎችን ነው ማለት ነው። እነዚህንም ልክ እንደዚሁ በዚህ መልኩ እናነባቸዋለን። ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን እናነባቸዋለን። ወደ እንግሊዘኛው ስንመጣ እዚህ ጋር የምንጠቀማቸው ወይም ከሌሎቹ የተለዩ ሶስት ፊደሎች ወይም ሶስት ስፔሊንጎችን ይወስዳሉ ማለት ነው። እሱ ምንድነው? ሁለት ኮንሶናንት ሌተሮች ይወስዳሉ ማለት ነው። ያ ማለት እዚህ ጋር ሁለት ኮንሶናንት ሌተር ወይም የሸ ቃላት የሸ ፊደል ለመመስረት ዳብል ኮንሶናንት ወይም ሁለት ኮንሶናንት ሌተሮችን እዚህ ጋር እንጠቀማለን ማለት ነው። እነዚህ ሁለት ተነባቢ ፊደሎችን የምንጠቀማቸው ኤስ እና ኤችን በአንድ ላይ በማድረግ የሸን ፊደል በቀላሉ መመስረት ይቻላል ማለት ነው። ልክ እንደምትመለከቱት እዚህ ጋር ኤስ እና ኤች በአንድ ላይ የሸን ፊደል እንመሰርታለን ማለት ነው። ስለዚህ ኤስ ኤች ኢ ኤስ ኤች ዩ ኤስ ኤች አይ ኤስ ኤች ኤ ኤስ ኤች ኢ ኤስ ኤች ኤስ ኤች ኦ በዚህ መልኩ አድርገን የሸን ፊደል እንደዚህ አድርገን በቀላሉ የምንመሰርትበት መንገድ ነው ማለት ነው። ስለዚህ ሸን እዚህ ጋር እናነባለን። እሺ እንግዲህ እንደምትመለከቱት እዚህ ጋር የሸን ፊደል በዚህ መልኩ በዳብል ኮንሶናንት ወይም በሁለት ተነባቢ ፊደሎች ማለት ነው መስርተነዋል ማለት ነው። አሁን በቀጥታ እናንብበው። ሸ ሹ ሺ ሻ ሼ ሽ ሾ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። በቀላሉ የሸን ፊደል መሰረትን። እሺ እንቀጥልና እዚህ ጋር የቀ ፊደሎች ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ እንደዚህ ብለን እንጠራቸዋለን ወይም እናነባቸዋለን ማለት ነው። እሺ ቀጥሎ እዚህ ጋር እንግሊዝ ቀ ቁ ቂ ቃ ቄ ቅ ቆ
በዚህ መልኩ እንጠራቸዋለን እናነባቸዋለን ማለት ነው። እሺ ቀጥሎ እዚህ ጋር በ ቡ ቢ ባ ቤ ብ ቦ። እሺ in English በ ቡ ቢ ባ ቤ ብ ቦ። እሺ በእንግሊዘኛ ድምጾችም ያው በዚህ መልኩ ማንበብ እንችላለን ማለት ነው። ቢኢ ቢዩ ቢአይ ቢኤ ቢኢ ቢ ቢኦ። እነዚህም ቫውል ሌተሮች ያው ተመሳሳይ ስለሆኑ ከሌሎቹ ጋር ተመሳሳይ ስለሆኑ ማለት ነው የአንደኛ ድምጽ የሁለተኛ ሶስተኛ ድምጽ ያው የምጠቀማቸው እነዚህን ቫውል ሌተሮች ነው ማለት ነው። የትም አይቀያየሩም። አጠቃላይ ከኤ እስከ ዜድ ማለት ነው የምጠቀማቸው እነዚህን ቫውል ሌተሮች ነው ማለት ነው። እነዚህ ከታችኛውም ከሌሎችም እነዚህን እንጠቀማለን እንደምትመለከቱት ነው ተመሳሳይ ናቸው። ስለዚህ እነዚህን ሁሌም የምጠቀማቸው ይሆናሉ ማለት ነው። እሺ ከዛ ቀጥሎ እዚህ ጋር የተ ፊደልን እናገኛለን። ተ ቱ ቲ ታ ቴ ት ቶ እንደዚህ አድርገን እናነባቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር በእንግሊዘኛ የተጻፉ የእንግሊዘኛ ሌተሮች ናቸው ማለት ነው። እነዚህን ተ ቱ ቲ ታ ቴ ት ቶ እንደዚህ አድርገን እናነባቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር የቸ ፊደል ነው ማለት ነው። ቸ ቹ ቺ ቻ ቼ ች ቾ እንደዚህ አድርገን እናነባቸዋለን። እንዲሁም እዚህ ጋር የእንግሊዘኛ ፊደሎች ወይም እንግሊዘኛ ስንመሰረት ዳብል ኮንሶናንት ከዚህ በፊት እንዳየነው ከላይ እንዳየነው ዳብል ኮንሶናንት ወይም ሁለት አናባቢዎችን ተጠቅመን በዚህ መልኩ እንጽፋቸዋለን ማለት ነው። ስናነባቸውም እንደ ቸ ድምጽ ወይም የቸን ድምጽ እንመሰርታለን ማለት ነው። ሲ ኤች ኢ ሲ ኤች ዩ ሲ ኤች አይ ሲ ኤች ኤ ሲ ኤች ሲ ኤች ኦ እንደዚህ አድርገን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። የቸ ፊደል ለመመስረት ይህን መስላት ማለት ነው። ሁለት ተነባቢ ወይም ሁለት ኮንሶናንት ሌተሮችን በዚህ መልኩ አገጣጥመን የቸን ፊደል እንመሰርታለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ነ ኑ ኒ ና ኔ ን ኖ እንደዚህ አድርገን እናነባቸዋለን። እሺ ከዛ በመቀጠል እዚህ ጋርም ነ ኑ ኒ ና ኔ ን ኖ እንደዚህ ብለን ነው የምናነባቸው ማለት ነው። እንጽፋቸውም ልክ በዚህ መልኩ እንጽፋቸዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር የኘ ፊደሎች ናቸው ማለት ነው። ኘ ኙ ኚ ኛ ኜ ኚ ኞ ብለን በዚህ መልኩ እናነባቸዋለን ማለት ነው። እሺ እዚህ ጋርም ልክ እንደምትመለከቱት ዳብል ኮንሶናንት እንጠቀማለን። ኘ ኙ ኚ ኛ ኜ ኚ ኞ እንደዚህ ብለን እናነባቸዋለን ማለት ነው። በዚህ መልኩ በቀላሉ እናነባቸዋለን። ከዛ በመቀጠል ከ ኩ ኪ ካ ኬ ክ ኮ ብለን እናነባቸዋለን። እንዲሁም እዚህ ጋር ከ ኩ ኪ ካ ኬ ክ ኮ እንደዚህ አድርገን በቀላሉ በዚህ መልኩ እናነባቸዋለን። ከዛ ቀጥሎ ደግሞ ወደ የሚቀጥሉት ወ ኡ ዊ ዋ ዌ ኡ ወ ብለን በዚህ መልኩ እናነባቸዋለን። እሺ ከዛ መቀጠል እዚህ ጋር ልክ ከላይ እንዳነበብነው ድምጽ በተመሳሳይ ድምጽ ማለት ነው። ወ ኡ ዊ ዋ ዌ ው ወ ብለን እንደዚህ አድርገን እናነባቸዋለን። በዚህ መልኩ ያው በቀላሉ ድምጻቸውን በዚህ መልኩ
እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እንደዚህ አድርገን እናነባቸዋለን። እሺ ከዛ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እንቀጥልና ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። በዚህ መልኩ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እዚህ ጋርም የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ እንደዚህ አድርገን ማንበብ እንችላለን ማለት ነው። ቀጥሎ እዚህ ጋር ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ እንደዚህ ብለን በቀላሉ የምናነባበት መንገድ ነው ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እንዲሁም እዚህ ጋር የጠን ፊደል ለመመስረት የምንጠቀመው የቲን ፊደል እንጠቀማለን ወይም የተን እንጠቀማለን ማለት ነው። እዚህ ጋር ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እንዲሁም እዚህ ጋር ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ልክ ከዚህ ጋርም የጨ ከላይ እንዳየነው ሲኤችን እንጠቀማለን። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ እንደዚህ አድርገን እናነባዋለን። እሺ ቀጥሎ የምናገኛቸው እዚህ ጋር ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እንዲሁም ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እዚህ ጋር እንደምትመለከቱት ሁለት ተነባቢ ፊደሎችን ተጠቅመናል። ቲኤስ ወይም ቲኤስን በአንድ ላይ ሲመጡ እንደ ጸ ወይም የጸን ለመመስረት ቲኤስ እንጠቀማለን ማለት ነው። እንደዚህ አድርገን እናስቸዋለን ማለት ነው። ስለዚህ በዚህ መልኩ እናነባቸዋለን። ጸን ለመመስረት የምንጠቀማቸው ቲኤስን ወይም ሁለት ኮንሶናንት ፊደሎችን ነው ማለት ነው። እሺ ከዛ ቀጥሎ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ፐ፣ ፑ፣ ፒ፣
ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ በዚህ መልኩ እናነባቸዋለን ማለት ነው። እንግዲህ ፊደላትን በአማርኛና በእንግሊዝኛ ከመጀመሪያው እስከ መጨረሻው በዚህ መልኩ እያነበብን አይተናል ማለት ነው። ስለዚህ ዛሬ ያየናቸው አጠቃላይ ፊደላትን ከመጀመሪያው እስከ መጨረሻው በዚህ መልኩ እየጻፍን እያነበብን አይተናል ማለት ነው። በቀጣይ ደግሞ